ቤዝዬ የኔ ቸኮሌት የኔ ቆንጆ ማለት ነው። ዛሬ ልደቷ ነው። ልደትሽ ዛሬ ነው ወፏ ነግራኛለች። እና ድንገት እንደዛ ገባውጣ ስልላችሁ ኢንስታግራም ላይ ዘንከት ዘንከት እያለች በቀሚሷ ነጠላዋን ጣል አድርጋ ማለት ነው ቤተክርስቲያን ስትሄድ ያየዋትና የኔ ቅመም እኮ ነሽ። የት መሄድ እንዳለባትን እንኳን ታውቃለች። እና ውዶችዬ እንዴት ናችሁ? ቤተሰብ ደህና ናችሁልኝ? ሰላማችሁ ይብዛ። እንግዲህ ቤተሰብዬ ማለት ነው የእናንተው ቤዚ የምትወደዋት ቀበጧ ቸኮሌቷ ዛሬ ልደቷ ነው። ድጋሚ ተወልዳለች ማለት ነው። እንግዲህ ኮሜንት ስር በልብ ቅርጽ አጥለቅልቁት ማለት ነው። የምሬን ነው። በቃ ቤዚን የምትወዱ በሙሉ ማለት ነው እንኳን ተወለድሽ ቤዚዬ የኔ ቸኮሌት እያላችሁ አጥለቅልቁት። ቤዚዬ የኔ ቆንጆ ደግሞ እንኳን ተወለድሽ። ፈጣሪ አምላክ እንኳን እችን ቀን እንድታይ አደረገሽ። ቀሪ ዘመንሽ ደግሞ የፍቅር የሰላም የጤና ያድርግልሽ። ቀሪ ዘመንሽን እየሳቅሽ እየተደሰች የምትኖሪበት እያድርግልሽ ውዴ። የኔ እናት 20 ዓመቷ ነው ለካ። እንግዲህ ስንት ዓመትሽ ነው ማለት አንችልም። ስንት ዓመትሽ ነው? 10 ዓመትሽ ነው? 11 ዓመትሽ ነው? ህፃኖች ነው። የህፃኖች ልደት እኮ ነው። 1 ዓመትሽ ነው አይደለም? 2 ዓመትሽ ነው አይደለም ይባላል። እና ቤዝዬ ደግሞ ስንት ዓመትሽ ነው ብለን ልናደርቅሽ አንችልም። ምክንያቱም አንቺ ኦልሬዲ በቃ ቁጭ አድርቅሽዋል። 20 ዓመቴ ነው ብላለች። እና ሺ ኢዝ 20 ይርስ ኦልድ። ቤዝዬ እኔ እናት እኔ እኮ ለዚህ እኮ ነው እኔ ህፃን ነው የምትመስለኝ እላለሁ። ለካ እኔ አካሏን እያየሁ ነው። ግን የ20 ዓመት ልጅ ማለት ትልቅ ነች። እና ደግሞ ትልቅም አትባልም። የምታወራው ወሬ ከእድሜዋ በላይ ነው። በቃ ጥፍጥ ያለ ነው ማለት የሆነ ስነ ስርዓቷን ጠብቃ ነው የምታወራ። ይሄ መረን የለቀቀ ወሬ አታወራም። ሀሳቦቿ፣ ንግግሮቿ በጣም ልቅም ያሉ ናቸውና ለዛ ከዛ በላይ ነው የምትመስለው ስታወራ ምናምን። ግን እድሜዋ ደግሞ ትንሽ ነው። እና ባለፈው ምን አልኩ? እድሜዋ ስንት ነው ቤዚን ያላቅም ትንሽ የህፃን ልጅ ነው የምትመስለኝ ስላችሁ፣ አንድ እህቴ ኮሜንት ላይ 20 ዓመቷን አሁን ታከብራለች። የዛሬ ዓመት 19 ዓመቷ ነበር የተከበረላት አላችሁኝና ማለት ነው። ትክክል ናችሁ። ያው 20 ዓመቴ ብላ ቁጭ አደረገችው ቤዚዬ ማለት ነው። የ20 ዓመቷ ጉብል እንግዲህ ዛሬ ደስተኛ ሆናለች። ደስ ይበልሽ ሁሌም። ግን ቤዚዬ የኔ እናት ምንድን ነው በጨለማ ነው ፎቶን የተነሳሹ? እኔ ድምን አለብኝ እኮ እንደዚህ አይነት ፎቶ ቦግ ብሎ ሲታይ ነው ደስ የሚለው ማለት ነው። ግን ሆኖም ያምራል። በጨለማ ሆናም እንኳን ታበራለች እኮ ቤዚዬ ማለት ነው። የኔ ስዕል ታምራለች ቤዚዬ የኔ ቆንጆ። እና መልካም ዘመን እመኝልሻለሁ። ደስተኛ የምትሆኝበት ዘመን ያድርግልሽ። እንኳን ተወለድሽ። መልካም ልደት ብዬሻለሁ። ቤተሰብ እንግዲህ ያው ልደት ሲሆን ትንሽ ይከብዳል። ቤዚና ማርኬ ፍቅረኛሞች ነበሩ። የዛሬ ዓመት እንዴት እንደተከበረላት አይታችኋል። ድብን ያለ ሰርፕራይዝ ነበር የተደረገችው። በጣም ደስ የሚል ምናምን። ማርክም ሱፉን ለብሶ ኧረ በለው የዛሬ ዓመትማ ተውት በጣም የሚለይ ነበረ ማለት ነው። አሁን ደግሞ እንግዲህ ማን የሚያከብረው የሚለውን ያውን አሳስቦኛል። ናቲ ነው ወይስ ደግሞ ማርክ ነው? ማርክን ያከብርላታል ብዬ አላስብም። ለምን በቃ እነሱ ኦልሬዲ ተጨቃጨቁ እኮ ተጣሉ። በዚህ ስሜት ውስጥ ሆኖ ልደት አያከብርም ማርክ። ግን ያው ከተታረቁ በኋላ ካለፈ በኋላ ምናልባት ሊክሳት ይችላል። እና አሁን ላይ ግን ይሄ ናቲ ሳያከብረው አይቀርም። ቤተሰብ እንደው ናቲ ነው እዚህ ውስጥ ጦልቅ ብሎ የሚገባ የሚመስለኝ። ግን የምር እኔ ይደብረኛል። አሁን ናቲ በእርግጥ የቤዚን ደስታን ይፈልጋለሁ እኮ ደስተኛ እንድትሆን እፈልጋለሁ። እውነት እኔ እንድታዝን እንድታለቅስ ልቧ እንዲሰበር ምናምን አልፈልግም። ግን ደግሞ ያው ናቲ ጠጋ ማለቱ ብዙ እየተመቸኝ ስላልሆነ እፈራላታለሁ እንዴ ማለት የሆነ ወደ ሌላ ነገር አስምጦ አስገብቷት ምናምን ደግሞ የሆነ ጊዜ ላይ ብስ ቢልባት ከባድ ነው። እና ማለት ይሄ ልጅ እንዳይሸውዳት ምናምን ነገር እፈራለሁ። እንደው ከማርክ ጋር ፍቅራቸውን ቢመልስላቸው ሰላማቸውን ቢያወርድላቸው እጅግ በጣም ነው ደስ የሚለኝ። አንዳንዴ ውዶችዬ አዲስ ሰው መልመድ በጣም ነው የሚከብደው። ካለመዱት መላክ የለመዱት ሰይጣን ይሻላልና የለመዳችሁት ሰው ነው የሚሻላችሁ። የምር አመሉንም ባህሪውንም ያወቃችሁት ሰው እና ያለመዱት መላክ ብዙ ሲጠጋጋ ደስ አይልም ልላችሁ ፈልጌ ነው። እና ናቲ ደግሞ ትንሽ ባህሪው ከበድ የሚል ይመስለኛል። የሆነ ኃይለኛ ነገር የለም ነገሮቹን በጉልበት ማድረግ የሚፈልግ እኔ አበባውን እንደዛ ሲበት ነው ማለት ነው። እኔ ራሱ እንዴት እንደደነገጥኩኝ። እና የሰው ልጅ እንዲህ በቃ የሆነ ነገሩን እንዲሁ ዝም ብላችሁ ታዩበታላችሁ ማለት ነው። እና ዛሬ እንግዲህ ማርክ ይኖራል አይኖርም የሚለው አናቅም። ብቻ በቪዲዮ ከመጡ እንዳይበጠበጥ ነው። ልደቷ መበጥበጥ የለበትም። በዚህ አጋጣሚ የምር ሰላም ነው ማሳለፍ ያለባት እግዚአብሔርን። ምክንያቱም እቺ ቀን
ከአመት ውጪ ድጋሚ አትገኝም፣ ድጋሚ አትከበርም አይደለ? እና ማርክ እኮ ያሳዝነኛል። ግን ያው ቤዚ ደግሞ ቶሎ ነው የምትመለሰው፣ ቶሎ ነው ይቅርታ የምትለው ብለሽኝ ነበር አንድ እህቴ ማለት ነው። እና አዎ የምር ቤዚ እኮ ማርያምን ይቅርታ ሲላት ቶሎ እኮ ነው የምትመለሰው። የኔ ምስኪን፣ እውነት ምስኪን እኮ ናት። ግን ማለት እንዲህ ድርቅ አትልም። ለይቅርታ ሲሆን ቶሎ ነው የምትመለሰው ምናምን ነገር። ለተወሰነች ጊዜ ነው እንዲ ኩርፊዋ ካፍንጫዋ እንጂ ያን ያክል እንደዚህ እንትን ድርቅ የምትል ሰው አይደለችም። እና አሁንም ቢሆን ደግሞ እንግዲህ ያው ማርክ ነገሮችን ተለል አድርጎ ከተወከ እሷ የማተውበት ምንም ምክንያት የለም። እንደዚህ ክርር እንድትል እያደረገ ያላት እሱ ስለሆነ ብቻ ይከብዳል። አሁን ይከብዳል እውነት። የተፋቀሩ ሰዎች ሲለያዩ ማየት እኔ በጣም ነው የሚያስጠላው። እግዚአብሔርን ነው የምላችሁ፣ በጣም ነው የሚደብረውና እንደዛ ተዋዳችሁ ስንት ነገር አብራችሁ ገንብታችሁ ለወደፊት ብዙ አላማ ኑሯችሁ ተጋብታችሁ መውለድን ሁሉ አስባችሁ እና ይሄ ሁሉ በድንገት ሲፈርስ በጣም ነው የሚያስጠላው ማለት ነው። እና የፈለገ ቢጣሉ ፍቅረኛሞች እኔ መለየታቸው በጣም ነው የሚያስከፋኝ ከምነግራችሁ በላይ። እና አሁን ያው ማርኬ የሚያደርጋቸው ነገሮች ቢያናድደኝም ግን እንዲለያዩ አልፈልግም። የምሬን ነው የምላችሁ። ምክንያቱም ቤዚዬም ታፈቅረዋለች ከልቧ። አይ ከባድ ነው ብቻ። ለማንኛውም እንደነገርኳችሁ ዛሬ አሁን እንደ እሮሮ ላወራ ሳይሆን ውዶችዬ ቤዚዬን እንኳን ተወለድሽ ለማለት ነበር የመጣሁት፣ ግን ብዙ ደቂቃ አወራሁኝ ማለት ነው። እና እናንተም ደግሞ እንኳን ተወለድሽ ቤዚዬን የቸኮሌት በሏት። ውድ ቤተሰቦቼ ባይ ባይ።